ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት ሁሉ አማን፣ ሁሉ ሰላም ነው? እኔ ጋር ፈጣሪ የተመሰገነ ይሁን። እንዴት ናቸው? እንግዲህ ዛሬ በሁለቱ ወይንም እንግዲህ በአብርሽ ንግስቶች ብያቸዋለሁ እና በሩታና በሄርሜላ ጉዳይ ነው የመጣሁት። እንግዲህ ያው አብርሽና ሩታ ባለው ነገር አልተግባቡም። አብርሽ ደግሞ እንግዲህ ያው ይቺ ሄርሜላ ጋር ሄደው እና ያው ባለፈው እንዳያችሁት አብርሽ እንግዲህ የውሸት ይሁን የእውነት ይሁን ብቻ አናቅም። እንግዲህ ያው ለሄርሜላ ቀለበት አድርጎላን ነበረ። በዛ ሰዓት እንግዲህ ዳኒና ሜሪ ሩታን ይዘዋት ሄደው ነበረ። ለእኔ ትክክል አይደሉም። ትክክል ያላደሉት ዳኒና ሜሪ ናቸው። ዳኒና ሜሪ ከመጀመሪያው ታውቃላችሁ ሩታና አብርሽ አብረው ሳሉ ዳኒና ሜሪ እንግዲህ የሩታና የአብርሽን ሕይወት ሲበጠበጡ የነበሩ ሰዎች ናቸው። እንደ ዛሬ ለሩታ ሊያዝኑላቻሉ። ስለዚህ ጥፋተኞቹ እነሱ ናቸው። እነሱ እንሂድ ባይሏት እርግጠኛ ነኝ አትሄድም። እና ያው ፍቅር ደግሞ እንግዲህ ከባድ ነገር ነው። ከመጀመሪያው ሩታ የተሳሳተችው ምንድን ነው? የሰው ወሬ ባትሰማ ኖሮ ከዚህ አብርሃም እንግዲህ ያው እርጉዝ ሆኖ ጥሏትም ቢሄድ ከሌላ ሴትም ጋር ቢሆን የሰው ወሬ መስማት የለባትም ነበረ። ስለዚህ አብርሃምን ልታዳምጠው ይገባ ነበር። ምክንያቱም በመሀላቸው ልጅ ስላለ እና ነገሩ እየከረረ የመጣው የራቁት ቪዲዮ ነው። የራቁት ቪዲዮ እንግዲህ ያመችን እሷ ብቻዋን አታረግም። የሆነ ሰው ምናልባት እንደዚህ አድርጊው እንደዚህ ያኔ እሱ ከያሽበት የትም አይሄድም ብለዋል ነው። ግን እነዛ ሰዎች የነገሯት ደግሞ ምንም አልጠቀሟትም እውነት ለመናገር ከሆነ። ስለዚህ የመከሯት ትክክል አይደለም እና አንዳንድ ጊዜ የሰው ወሬ መስማት፣ የሰው ምክር መስማት በስተመጨረሻ ይዞ ገደል ነው የሚሰደው። ስለዚህ ሩታ ከመጀመሪያውም በራሷ ነበር መወሰን ያለባት እንጂ የዳኔን ወይንም ደግሞ የሜሪን ወሬ ወይም የሌሎችን ወሬ ይዛ እዚህ ደረጃ መድረስም የለባትም ነበረ። ስለዚህ ያን ማለት አብርሃም ልክ አይደለም እያልኩ አይደለም። አብርሃም ጥፋተኛ ነው። ነገር ግን ደግሞ እሱም ያጥፋቱ ገብቶ ከመጀመሪያው ይቅርታ ሲላት እሺ ማለት ትችል ነበር። ለልጇ ስትል ማለት ነው። ያው ከሰው ስተት ከብረት ዝገት አይጠፋም እና ልጇን ከአብርሃም ጋር ተስማምታ ማሳደግ ነበር የነበረባት እንጂ የራቁት ቪዲዮ መያዝ የለባትም እና ሩታን ቡዜም እንግዲህ በዛ የተነሳ ነው የተቀየመቻት እንጂ ቡዜ ወይም የአብርሃም እህት እንግዲህ ከመጀመሪያው አንስታ ሩታን ስትደግፍ የነበረች ሰው ናት። ያን የራቁት ቪዲዮ ስትዝ ነው እንግዲህ ቡዜም እንዴት እወደዋለሁ አፈቅረዋለሁ ያልሽውን የልጅሽን አባት ለሌላ አሳልፈሽ ትሰጫለሽ ብላ በዛ ነው የተናደደችባት። እና ያው ነገሩን እየከረረ ነው የመጣው። እንግዲህ ምናልባት አብርሽ ከሄርሜላ ጋር የሚያደርገው ነገሮች ሩታን ወይንም ደግሞ እንዳስተምራት ፈልጎ ይሆን ምን ይሆን አናውቅም። እና ስለዚህ በእርግጥ ልክ አይደለም። ነገር ግን ደግሞ ያው ማንኛውም ሰው እኮ ባልና ሚስት ይፋታን ይለያያን። ያው ህይወት ይቀጥላል አይደለም። ልጅ ብዙ ባልና ሚስት እኮ ልጆች አላቸው ተፋተው ልጆቻቸውን እኮ በርቀት በጋራ የሚያሳድጉ አሉ። ስለዚህ እሷም እንደዛ ማድረግ ትችላለች። ነገር ግን በሩታ ዙሪያ ያሉ ብዙ ስለሆነ የሚመክሯት ሰዎች ጥሩ አይደሉም። እራሷ እንድትወስን ማድረግ ነበረባቸው። ስለዚህ ሩታን ከዚህ በፊት እናውቃታለን። ቀስ ያለችና የተረጋጋች ልጅ ናት። እንግዲህ በዛ ነው እንግዲህ ከአብርሽ ጋር የምናውቃት። አሁን ግን ያው አንዳንድ ጊዜ ሰው ሲመክረና እነዛ ሰዎች ደግሞ የሚመክሩንን ወሬ መስማት የለብንም። ለዛ ነው ሩታ አሁን ላይ እየተቀየረችው እና ስለዚህ እንደኛ ተስማምተው በእርግጥ ልጃቸውን ቢያሳድጉ ደስ ይለኛል።
እንግዲህ አብርሃም እንግዲህ ያው ቀለበታውን ከሄርሜላ ጋር የሚያደርገው እንግዲህ ወይ ሩታ እንዲቆርጥላት ፈልጎ ይሆን ለማስቀናት ፈልጎ ይሆን አናቅም። ግን አብርሃም በሴቶች ላይ ባይጫወት ደስ ይለኛል። በርግጥ ከልቡ ከሆነ ከሄርሜላ ጋር ችግር የለውም። ነገር ግን ሁሉም እንደሚሉት ከሆነ ውሸት ነው። እሷንም ትተህ ሌላ ሴት ጋር ትሄዳለህ ነው የሚሉት። እና እኔ በእኔ ሄርሜላ ጥፋት የለባትም። እንግዲህ ሄርሜላ ያው ፍቅር ስለሆነ መጣች። ጥፋተኛው ለዚህ ሁሉ ደግሞ ጥፋተኛው ማን ነው? አንድና አንድ አብርሃም ብቻ ነው። ለእኔ ሴቶቹ ጥፋተኛ አይደሉም። ሩታም እንደዚህ የምታደርገው እንግዲህ የልጇን አባት ለመመለስ ነው። ሄርሜላም እንደዚህ የምታደርገው እንግዲህ አብርሃምን ስለምታፈቅረው ነው። ስለዚህ ከመጀመሪያው ደግሞ በእርግጥ ሄርሜላ ብዙ ጊዜ ለሩታ ነግራታለች። ያው ንገሪኝ ቁርጡ ብላን ነበር። ሩታ ደግሞ እንግዲህ ስለተናደደኝ አልፈልግም ብላ ነው። እና ሩታ እንደዚህ አብርሃም እንደዚህ ያደርጋን ብላ እንግዲህ አላሰበችም መሰለኝ። እና ያው እንደምታውቁት አብርሃም ከዚህ በፊት ሩታ ጋር ሲጣላ ያው ማልቀስ እንዲሁም ጓደኞቹን አባቱን አስታርቁኝ ይል ነበር። እና አሁን እኔ እንጃ ትዕግስቱ አልቆ ይሆን አናውቅም። ብቻ የሚያደርጋቸው ነገሮች ትንሽ ይከብዳሉ። ሌላው እንግዲህ በአብርሽም በሩታም ዙሪያ ያሉት ትንሽ እነሱ ቢወጡ ከህይወታቸው ማለት ነው እነሱ እራሳቸው ተመካክረው ችግራቸውን ይፈቱ ነበር። ነገር ግን በአብርሽ ዙሪያ ያሉት የሩታን የአብርሽን እንዲሁም የሄርሜላን ፎቶ እየለጠፉ ያልሆነ ስም ይሰጣሉ። በሩታም በኩል ያሉትም እንደዛ፣ በአብርሽ በኩልም ያሉት እንደዛ። ስለዚህ ያው ነገሩን እያባባሱት እንጂ እስከዛሬ ሲያስታርቁ አይተናቸውም አናውቅም። እንደውም ነገሩን እያከረሩ ነው የሚመጡት። ሌላው ምንድን ነው እንግዲህ አንዳንድ ሰዎች ደግሞ እንወደዳለን ባዮች እንግዲህ የሄርሜላ አያት የሄርሜላ ቤተሰብ እያሉ የሚመጡ አሉ። እነሱ ያው ልቦና ይስጣቸው ነው የምንለው። ነገር ግን እነዚህ ሁለቱ ሆነ እኔ እንዳልኳቸው በሄርሜላም በሩታም መፍረድም አልችልም። እንግዲህ ሩታም የአቅሟን እየጣረች ነው፣ ሄርሜላም ልክ እንደዛው። እና ዛሬ እንግዲህ ሩታ ያው በአብራሽ ባለፈው በቀለበቱ ባየች ነገር እንግዲህ ሄርሜላን ዛሬ ጠርታን ነበር። እንደውም እንግዲህ አብርሽን ተዩ ነው በቃ ቀለበቱን አውልቂ ተዩ ነው የምትላት። ሄርሜላ ደግሞ ከዚህ በፊት እኔ መክሬሽ ነበር፣ ለምን ስመክርሽ እሺ ባልሽ ነው የምትለው። ሩታም ያው ቀናቶች፣ ወራቶች፣ አመታቶችን ይፈጃል፣ እሱን መልሰዋለሁ ከኔ ነው ተመልሶ የሚመጣው ነው የሚለው። ሄርሜላም እርጉዝ አይደለሽም ነው የምትላት። ሩታ ደግሞ እርጉዝ ነኝ ነው የምትለው። እንግዲህ ሩታን አሁን ያላመኑበት ምክንያት ምንድን ነው? አንድና አንድ ያው አብርሽን እንታረቅ ብላ ከዛ አልፈልግም ባለችው ከዛ በኋላ ነው እንግዲህ አሁን እርጉዝ ነኝ ብላ ስትመጣ ያላመኗት። በእርግጥ እርጉዝ ከሆነችው ሆዷም እየገፋ ሊጨምር ይችላል። ነገር ግን አሁን የዚችኛይቱም ህይወት አለ፣ ሴት ናት እሷም፣ የሄርሜላም ህይወት አለ፣ የሩታም ህይወት አለ። ስለዚህ አብርሽ ሩታ ትክክለኛ አርግዛ ከሆነ ሄርሜላን አሁን ማግባት የለበትም። ምክንያቱም የሩታ እርግዝና እስከሚለይለት ድረስ መቆየት ይችል ነበር። ምክንያቱም እሷ 2 ልጆች ማሳደግ አትችልም። ስለዚህ እንደዛ መሆን የነበረበት ግን እሱ ግን ያው ተጣድፏል። ለምን አናቅም። እና ሁለቱም ከቻለ ከስተቱ ተመልሶ ሁለቱም ቢያስታርቃቸው የዚችኛይቱም ህይወት ሳይበላሽ የዚችኛይቱም ምንትር ሳይል እንደዛ ቢሆን ጥሩ ነው። እና ምንድን ነው እንግዲህ ሩታም የምትታገል ይህን ያህል ለመመለስ ስለፈለገኝ በቃ አለ አይደለ መልሼ። በእርግጥ ልጅን በአባት እያማሳደግ ከባድ ነገር ነው እና ከሱ ጋር ሆና እንድታሳድግ ስለፈለገች ነው። ሄርሜላም እንግዲህ እስከዛሬ ነግሬሻለሁ፣ አሁን አሳልፌ አልሰጥም።
እኔ እኮ አርግዘሽ እኮ ቢሆን እውነትሽን ቢሆን ችግር የለውም፣ እኔ መጎዳት እጎዳለሁ፣ ግን አብርሃምን አሳልፌ የሰጠሽ ነበር። ነገር ደግሞ ከዚህ በፊት ያደረግሻቸው ነገር ውሸት ስለሆኑ ስላለቻት ነው እንግዲህ ዛሬ ያው እንግዲህ ማለት ያው ቀስ ብለው ተረጋግተው ነው እንደ እስከዛሬ መሰዳደብ የለ ሳይጮሁ ረጋ ብለው ነው ያወሩትና በጣም ደስ ይላል። ሁለቱም ያው ጥሩ ልጆች ናቸው። ያው ህይወት ስለሆነ እንግዲህ ፍቅር ስለሆነ ያው አንፈርድባቸውም እና ሩታ አርግዛ ከሆነም ያው ደስ ይላል። ግን እንደኔ ከዚህ በፊት በድሎኛን ብላል ነበረ። ለምን አረገዘች ነው የኔ ጥያቄ። ምናልባት እንደዛ ያደረገችበት ምክንያት ያው አሁን አረገዝኩ ስለው ቢመለስ ብላ ሊሆን ይችላል። እንግዲህ ሌላው እንግዲህ አሁን ነገሩን እያከረሩት የመጡት ዳኒ፣ አንደኛው ዳኒ ነው እንደምታውቁት። እንግዲህ ዳኒ እንግዲህ ከአብረሽ ጋር ሄዶ ያው የሄርሜላን ቀለበት ማውለቅ አለበት። ስለዚህ ሩታ ካልፈቀደች ሲለው ነበር። ሲጀምር ተፋታ ከሆነ ሩታ እንድትፈቅድም አያስፈልግም እና ስለዚህ ዳኒ ነገሮችን እያከረረን ሄደው እንግዲህ ዳኒ አብርሽ የሚይዘው ነገር አላቅም ለምን እንደሆነ። እዚህ በፊት ታውቃላችሁ ሩታና አብርሽ ባሉ ሰዓት ዳኒ ከመሀል ገብቶ ሲያበጣብጣቸው የኖረ እንደውም ፎቶ ሲያወጣ የኔ ጓደኛ ነበረች ምናምን ሲል ሲበጠብጥ የኖረ ሰው ነው። አሁንም ደግሞ አብርሽ ከሄረሚላ ጋር ሲሆን እንግዲህ ልክ እንደዛው ነው የሚያደርገው። ያው ልማድ አይለቀቅ እና ምን ለማለት ፈልጌ ነው፣ ዳኒና ሜሪ የራሳቸውን ህይወት ወይም ደግሞ ሁለቱ ተጣምረው ተጋብተው ቢኖሩ ጥሩ ነበረ። የሰው ህይወት መበጥበጥ የለባቸውም እና የዚች ሄረሚላ እንዲሁም የሩታ የአብርሽ እንግዲህ ያው ማለት ያው ለወደፊቱ የምናየው ጉዳይ ነው። እንግዲህ ምናልባት ሄረሚላና አብርሽ አይታወቅም ውሸታቸው ማለት ይኸው ዝም ብለው አለ አይደለ? የውሸት ቀለበትም ሊሆነን አናውቅም። እንግዲህ እሱን እነሱ ናቸው የሚያውቁት። ነገር ግን ደግሞ ለዚህ ብሎ ተጠያቂው አንድ ወንድ ነው። አንድ ወንድ እሱም አንድና አንድ አብርሽ ብቻ ነው። ስለዚህ አብርሽ እንደምታውቁት ከዚህ በፊት ያው ብዙ ሴቶች በዙሪያው ይመጣሉ፣ ያው ተመልሰው ይሄዳሉ። ግን እንደኔ ሩታ ምንድን ነው የምመክራት እኔ አንድ ወንድ ከሄደ ሄደ ነው በቃ። ምክንያቱም አንድን ወንድ ቅለቂት ስትከተሉት አፈቅርሃለሁ ምናምን ስትሉት ምንድን ነው ወይ ታባቷ ይችማ ካፈቀረችኝ የትም አትሄድ ብሎ ሊንቃችሁ ይችላል፣ ሩታም ሆንሽ ሄረሜላ። ስለዚህ ለወንድ ልጅ ምንድን ነው ቆፍጠን ብላችሁ መኖር እንጂ ማለቃቀስም ግዴታ ደግሞ እኔ ጋር መኖር የለብህ ማለት አትችሉም። ወንዶች እንደዛ ሲሏቸው ልክ የትም አትሄዱም በቃ አስረው ነው የሚያስቀምጧችሁና እና ጠንካራ ሴት ነው መሆን የለባት። ጠንካራ ሆናችሁ ሌላውን ማስተማር ነው እንጂ ያለባችሁ። ሁለታችሁ ምንም ጥፋተኛ የለባችሁም። እንግዲህ ሁለታችሁም በዚህ በአንድ ወንድ ነው የምትጣሉት እና ስለዚህ ሁለታችሁ በሰላም ያው ያለውን ችግር ብትፈቱት ደስ ይለናል። ሄረሚላም እንግዲህ ሩታ እውነት እርጉዝ ሁና ከሆነ እንደኔ ቢቀረብሽ ይሻላል ነው የምለው። ሌላው ደጋፊዎቹ አላቸው። ደጋፊዎች እንግዲህ የሩታ ደጋፊዎች አብርሽን ይችን ሄረሚላን የምትሳደቡ ልጆች አላቸው። ይሄ መሳደብም አስፈላጊ አይደለም። እነሱን እየባሱ ነው እንጂ የሚመጡ እየተሻሉ አይመጡም። እንዲሁም የሄረሚላና የአብርሽ ደጋፊዎች ደግሞ ሩታን የምትሳደቡ ልጆች እናንተም አላችሁ። እናንተ አንደኛ እናንተም ናቸው አቦ አብዛኛው እናንተ ደጋፊዎች ናቸው የሰው ትዳር የምታፈርሱት እናንተም ጭምር ናቸው። ምክንያቱም እናንተም ፎቶ እየዘቀዘቃችሁ የበፊት ፋይል እያመጣችሁ የምትሳደቡ ሁሉ የሰው ልጅ እኮ ሲፈጠር ማንኛውም ሰው ራቁት ነው የሚፈጠረው። በቃ አለ አይደለ? ማግኘት የሚመጣው ኋላ ነው እና በፊት እንደዚህ ነበሩ ያላችሁ አበጋዝ ምናምን ያላችሁ አብረሽን የምትሳደቡ አላችሁ።
ስሙ ደግሞ እናትና አባቱ ያወጡለት አበጋዝ ነው። የሩታም ቤተሰቦቿ ያወጡላት ያው ሩታ ነው። ሄረሜላም ልክ እንደዛ የቆየ የሚያለቅሱ ስታለቅስ የነበረውንም የሩታን ፋይል እያመጣችሁ የምታሸማቀቁም አላቸው። ይሄ ተገቢ አይደለም። በቃ ለፍቅር ብዙ ዋጋ ይከፈላል። የሄረሜላ ደግሞ የቆየ ማለት ልጅ አላት ምናምን እያላችሁ የምታወሩም አላችሁ። ልጅ ካላትም ደስ ይላል። ልጅ ያው ጸጋ ስለሆነ ማለት ነው። ስለዚህ ከማያገባን ነገር ባንገባ ደስ ይለኛል። ከተቻለ ምከሯቸው ከተቻለ። ካልተቻለ ደግሞ ዝም ትሄዱና የሄረሜላን የአብርሽን የሩታን ፎቶ እነሱ በሌሉበት እንደዚህ ብለን የከሌ አያት ነበረ የእሱ አያት የእሷ ቤተሰቦች እንደዚህ ብለን ከአቅማችን በላይ ነው እንደዚህ ያሉ እያላቸው በውሸት ትርባትሉ ደስ ይለና። ስለዚህ ከቻላችሁ አስታርቁ፣ ካልቻላችሁ ደግሞ ዝም ነው ማለት ያለባችሁና እና ሁለቱ ያው ማለት ሄረሜላና ሩታ ለወደፊቱ አይታወቅም፣ ሊታረቁም ይችላሉ። ማለት ሄረሜላ እንግዲህ አይታ ሩታ እርጉዝ ከሆነች እንግዲህ ልትተውላት ትችላለች። በእርግጥ ሄረሜላ ብዙ ጊዜ ጥላው ሂዳ ነበረ። ነገር ግን ደግሞ እሱ እያለቀሰ እየመለሳል ነው እንግዲህ ልክ እንደ ሩታ ማለት ነው። ግን አንዳንድ ወንዶች አርፎ ስለማይቀመጡ የሴት ልጅ ህይወት በጣም ነው ሲበዛ የሚያበላሹ። ለነሱ ልቦና ይስጣቸው ነው የምለው። ሄረሜላ አሁን ጎበዝ ከሆነች እንግዲህ ሩታ መቼም በዚህ ልክ ያው ምርመራ ከፈለጋችሁ እናድርግ እያለች ነው። አላቅም እንግዲህ በዚህ ልክ እርግጠኛ ሳትሆን አታወራም፣ ወይንም ደግሞ አላቅም ብቻ ያው ለመመለስም ሊሆን ይችላል። እንግዲህ የዛሬው ይህንን ይመስላል። ቤተሰብ ያልሆናችሁ ቤተሰብ ሆኖ ነባሮቹ ደግሞ በህግ አምላክ በላይ ከገቡ ስለነበረን ቆይታ እናመሰግናለን። ሀገራችንንም ኢትዮጵያ ሰላም ያደርግልን። እኛም በስደተኞች ፈጣሪ አምላክ ካለንበት ከጭንቀት ፈጣሪ አምላክ ይጠብቀን። በሰላም ወደ ስደት እንደመጣ ነው በሰላም ሀገራችን ያብቃን። አመሰግናለሁ ባይ